በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃምና በሸዋ ግንባሮች ከፍተኛ ውጊያዎች መቀጠላቸው የተሰማ ሲሆን በጎጃም ግንባር በጀነራል ማመር ተሰማ የተመራው የአገዛዙ ጦር የፋኖን ይዘታዎች ለመቆጣጠር ጥረት ቢያደርግም ያላሰበው ማት ወርዶበታል። በተለይም በፈረስ ቤትና የቦቅላ ደጋ ሰኝን አቅራቢዎች በተደረጉ ውጊያዎች አገዛዙ ኃይሎች በከባድ መሳሪያ ሽፋን ፋኖን ለመምታት ቢሞክሩም ያልታሰበ ማት ወርዶባቸዋል ተብሏል። በዚህም በርካታ ኃይሉ ሲደመሰስ ገሚሱ ደግሞ ወደ ደንበጫ መበታተኑ ነው የተነገረው። በተመሳሳይም በሸዋ ግንባር ኤፍራታና ግድም የጨበጣ ውጊያው ቀጥሏል። በሸዋ ጠቅላይ ግዛት በኤፍራታና ግድም ወረዳዎች ዛሬ ከማለዳ ጀምሮ ከባድ ውጊያ ተከፍቷል። ውጊያው እየተከፈተው ከኦሮሞ ብሔረሰብ አስተዳደር ዞን የተቀሰቀሰ የአገዛዙ ኃይል በሰንቤቴና እርሱ አካባቢዎች ዘመቻ በመጀመሩ ነው። ቀዳሚው መረጃችን ነው የሚሆነው። በወሎ ቤተ አማራ ቀጠና ወግዲ ግንባር ማካፍታ በተባለ አካባቢ የጠላት ኃይልን ስቦ በማስገባትና መውጫ ማምለጫዎችን በመቆለፍ በተወሰደ መብረቃዊ ረቂቅ የጸረ ማጥቃት እርምጃም የአገዛዙ ወራሪ ጦር አከርካሪውን ተሰብሮ ሙሉ በሙሉ መሽመድመዱም ታውቋል። የአገዛዙ ጦርን በዚህ የስቦ መምታት እርምጃ 81 የአገዛዙ ወታደሮች ሲደመሰሱ 30 ክላሽንኮቭ መሳሪያና ወታደሮች ደግሞ በአርበኞች ቁጥጥር ስር መዋላቸው ተሰምቷል። ሌላኛው መረጃችን ነው የሚሆነው። በሌላ በኩል በጎንደር ጠቅላይ ግዛት መነሻቸውን ከመንገጭና ከጠዳ ከተሞች አድርገው በከባድ መሳሪያዎች ታግዘው ከጎንደር ከተማ ምስራቅ አቅጣጫ ዳዋና አምቦበር አካባቢዎች ላይ በተንቀሳቀሱ የአገዛዙ ኃይሎች ላይ በተወሰደ ብርቱ የመከላከልና የመልሶ ማጥቃት እርምጃ የጠላት ኃይል ክፉኛ መፍረክረኩ ተነግሯል። ፋኖ በወሰደው ስልታዊ የጸረ ማጥቃት እርምጃም 23 የአገዛዙ ወታደሮች ሲደመሰሱ ክላሽንኮቭ መሳሪያዎችና በርካታ ጓዞች እንዲሁም የእጅ ቦምቦች በአርበኞች ቁጥጥር ስር የዋለበት አኩሪ ድል ተመዝግቧል። በሌላኛው መረጃችን በደቡብ ጎንደር የተሰለፈው የአገዛዙ ሰራዊት በጥቃቱ መሰላቸትና በውስጥ የዘር መድሎ ምክንያት ልክ እንደ እምቧይ እየተናደ ከነሙሉ ትጥቁ ወደ ፋኖ መቀላቀሉን ቀጥሏል። ሰራዊቱ መክዳቱንና መበታተኑን ተከትለው በስማዳ ወረዳ ወገራ የሰፈሩት የአገዛዙ ኃይሎችና ካድሬዎች በጅብጌና ሰኞ ገበያ ቀበሌዎች ላይ የከዱ ወታደሮችን አጋለጡ በሚል በፈጸሙት ጥቃት ሁለት አርሶ አደሮች በግብርና ስራ ላይ እንዳሉ በአሰቃቂ ሁኔታ መረሸናቸውም ተሰምቷል። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኚህና መሰል መረጃዎችን በዝርዝር ወደ እናንተም የምናደርሳችሁ ነው የሚሆነው። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወዳገኘናቸው መረጃዎች አመራን። በቅድሚያም በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት ጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም በሸዋ ግንባሮች ከፍተኛ ጨበጣና የፊት ለፊት ውጊያዎች መቀጠላቸው የተሰማ ሲሆን በአማራ ክልል በምስራቅ ጎጃምና በሰሜን ሸዋ ግንባሮች በአገዛዙ ጦርና በፋኖ መካከል ከፍተኛ ወታደራዊ ውጊያ መካሄዱንም የመረጃ ምንጮቻችን ገልጸዋል። በተለይ በጎጃም ቀጠና ደጋዳሞትና ጩቄ ተራራዎችን ማዕከል ባደረጉ አካባቢዎች ባለፉት 3 ቀናት ከፍተኛ ውጊያ መካሄዱም ታውቋል። የአገዛዙ ጦር መድፍ ሮኬትና ሞርተርን በመጠቀም ስትራቴጂ ቦታዎችን ለመቆጣጠር ቢሞክርም የፋኖ ኃይሎች በከፈቱት የመከላከልና የመልሶ ማጥቃት እርምጃ አካባቢውን ለመቆጣጠር የተሰማራው ጦር ወደ ኋላ ማፈግፈጉም ታውቋል። በተለይ በቦቅላ ፈረስ ቤትና ደጋሰኝን ከተማ አቅራቢያ በተደረገ ውጊያ የአገዛዙ ኃይል በከባድ መሳሪያ ሽፋን ለመግባት ቢሞክርም ፈረስ ቤት ከተማ በአሁኑ ወቅት በፋኖ ቁጥጥር ስር መሆኗም ተረጋግጧል። በሌላ በኩል በውጊያው ወቅት የአገዛዙ ጦር ከባድ መሳሪያዎችን በመጠቀሙ ምክንያት በንጹሃን መኖሪያ ቤቶችና በገበሬዎች ላይ ከፍተኛ ውድመትም መድረሱ ተመላክቷል። በተመሳሳይም በሸዋ ግንባሩ ውጊያው ተጠናክሮም ቀጥሏል። በሸዋ ጠቅላይ ግዛት በኤፍራታና ግድም ወረዳ ዛሬ ማለዳ ከባድ ውጊያም ተከፍቷል። ውጊያው የተጀመረው ከኦሮሞ ብሔረሰብ ዞን የተንቀሳቀሰ የአገዛዙ ጥምር ኃይል በሰንበቴና አርሶ አምባ አካባቢዎች ዘመቻ በመክፈቱም መሆኑም ተሰምቷል። ወደ አካባቢው የተንቀሳቀሰው የአገዛዙ ጦር በሲቪል ገበሬዎች ላይ ጥቃት መፈጸሙን ተከትሎ የፋኖ ጦር በወሰደው የአጸፋ እርምጃ የአገዛዙ ኃይል ተመቶ ወደ መጣበት እንዲያፈገፍግም ተገዷል ተብሏል። የቀጠናው የፋኖ ጦር የህዝብ ግንኙነት መምሪያ ባወጣው መግለጫም ከኦሮሞ ብሔረሰብ አስተዳደር ዞን የሚንቀሳቀሱ ሚኒሻዎች በአካባቢው ነዋሪዎች ላይ ግድያ፣ ዝርፊያና መፈናቀል እየፈጸሙ መሆኑን በመጥቀስ ተቃውሟቸውንም አሰምተዋል። የአገዛዙ ጦር በጀነራል ማመር ተሰማና በሌሎች አመራሮች እየተመራ ስትራቴጂ ቦታዎችን ለመቆጣጠር ቢሞክርም እስካሁን ድረስ በወታደራዊ ሚዛን የተለየ ለውጥ አለማምጣቱ የተነገረ ሲሆን የባስ ብሎም ወደ ቀጠናው የገባው ጦር በፋኖ እየተደመሰሰ መሆኑንም መረጃዎቻችን
አመላክተዋል። ይህ በእንዲህ እንዳለ የብልጽግናው አገዛዝ ሰራዊት በደጋዳሞትና በስናን ወረዳዎች በፈጸሙት የከባድ መሳሪያ ድብደባ የአንድ ዓመት ሕፃን ጨምሮ 9 ንጹሃን ወገኖች መረሸናቸው ተሰምቷል። በወሎ ቤተ አማራ ቀጠና ወግዲ ግንባር ማካፍታ በተባለ አካባቢ የጠላትን ኃይል ስቦ በማስገባትና መውጫ ማምለጫዎችን በመቆለፍ በተወሰደ የጸረ ማጥቃት እርምጃም የአገዛዙ ጦር አከርካሪውን መሰበሩ ታውቋል። 81 የአገዛዙ ወታደሮች በተደመሰሱበት በዚህ ተጋድሎ 15 ክላሽንኮቭ መሳሪያና 15 ወታደሮች እጅ ከፍንጅ በአርበኞች ቁጥጥር ስር መዋላቸውም ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 45ኛ መብረቅ ክፍለ ጦር በአርበኞች በወግዲ ግንባር ማካፍታ ተብሎ በሚጠራው አካባቢ በወሰዱት የስቦ መምታት እርምጃም የጠላት ብልጽግና ጦር አከርካሪ ሰብረው ድልም ተቀዳጅተዋል። አርበኞቹ በወግዲ ግንባር ማካፍታ ተብሎ በሚጠራው አካባቢ የጠላትን ጦር ስቦ በማስገባትና መውጫ ማምለጫ አቅጣጫዎችን በመቆለፍ በወሰዱት እርምጃም ጠላት ዳሽቆ እንዲቀር በማድረግ ነው ድል የተቀዳጁት ተብሏል። በጠላት 11ኛ 203ኛ ኮር 87ኛ ክፍለ ጦር ሰራዊት ትናንትና በድሮና በሌሎች የሜካናይዝድ መሳሪያዎች ታግዘው ወደ ወግዲ አካባቢ ተንቀሳቅሶም ነበር። የጠላት ጦር ወደ አካባቢ በሚገባበት ወቅት ምንም አይነት እርምጃ ያልወሰዱትና ቀድሞ ቁልፍ ወታደራዊ ቦታዎችን በመቆጣጠር አድፍጠው የነበሩት የ45ኛ ክፍለ ጦር አርበኞች ጠላት ወጥመዳቸው ውስጥ መግባቱን ካረጋገጡ በኋላ መውጫ መግቢያ በሮችን ክርችም አድርገው በመዝጋት የጥቃቱ ዶፍም አውርደውበታል። በዚህ ውጊያ ወደ አካባቢው ሲገባ ምንም አይነት ትንኮሳ ያልተፈጸመበት የጠላት ጦር አካባቢውን በቁጥጥር ስር አውያለሁ ብሎ ፋኖ የለም በሚል ለኮሩ ሪፖርት ባደረገበት ቅጽበት ከየት መጣ ያልተባለ የጥይት አረር ዘንቦበታል። በዚህ ተጋድሎ በተለይ በጠላት 11ኛ 203ኛ ኮር 87ኛ ክፍለ ጦር ስር ከፊት ለፊት የነበረችው 5ኛ ሬጅመንት ቀለበት ውስጥ ገብታ ሙሉ በሙሉ ስትደመሰስ ቀሪ የክፍለ ጦሮች ከባድ ኪሳራ ተከናንበው መበታተናቸውም ተሰምቷል። ጠላት ከመካነ ሰላምና ከተለያዩ ቦታዎች ኃይል በመጨመር አስከሬንና ቁስለኛውን ለማንሳት ቢሞክርም አርበኞቹ መንገዱን ባፈሙዝ ስላጠሩት የጥይት ራት ሆኖም ቀርተዋል። የፋኖ ልዩ የጦር ድልና የማጥቃት አቅም በታየበት በዚህ ተጋድሎ 40 ያገዛዙ ወታደሮች ሲደመሰሱ ቀሪው ኃይል ደግሞ ሲሸሽ በተሽከርካሪ ጭኖ ከወሰደው አስከሬን ውጭ መሆኑም ታውቋል። በአውደ ውጊያው ከተገደሉት በተጨማሪም አንድ ወታደር ሲቆስል 14 ጥቁር ክላሽ መሳሪያ፣ አንድ ታጣፊ ክላሽ፣ አንድ ሬዲዮ መገናኛ፣ 20 የእጅ ቦምብ፣ 2 የድሽቃ ሸንሸል እንዲሁም 2000 የብሬን ተተኳሽ፣ 3000 የክላሽ ተተኳሽ፣ 10 የስናይፐር ካዝና እንዲሁም ሌሎች ወታደራዊ ትጥቆችና ቁሳቁሶች በአርበኞች ቁጥጥር ስር ውለዋል። ከጥቃቱ ረቂቅነትና ከአርበኞች የማጥቃት ፍጥነት ጋር ተዳምረው የአገዛዙ ኃይል አከርካሪውን በሰበረበት በዚህ የስቦ መምታት እርምጃም ከተደመሰሱት የጠላት ኃይሎች በተጨማሪ በቁጥር ከ15 በላይ የሚሆኑ ወታደሮች እጅ ከፍንጅ ተማርከዋል። የዓለም አቀፍ የምርኮኛ አያያዝ ሕገ ደንብ አማራዊ ሴትና ባህልን ባከበረ መልኩ እንክብካቤ እየተደረገላቸው እንደሚገኝ ነው ሚዲያችን ለማረጋገጥ የቻለው። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን ስናመራ በጎንደር ጠቅላይ ግዛት መነሻቸውን ከመግጨና ከጠዳ ከተሞች ያደረጉ ያገዛዙ ኃይሎች በከባድ መሳሪያ ሽፋን ታግዘው በጎንደር ከተማ መስመራዊ አቅጣጫ ዳዋና አምቦ በተባሉ አካባቢዎች ላይ ተንቀሳቅሰው የነበረ ቢሆንም ከወደ ፋኖ ብርቱ የሆነ የመከላከልና የመልሶ ማጥቃት እርምጃ ተወስዶባቸው ከባድ ኪሳራ መከናነባቸው ተሰምቷል። 23 ያገዛዙ ወታደሮች በተደመሰሱበት በዚህ ተጋድሎ በርካታ ክላሽንኮቭ መሳሪያዎች ከነተተኳሾቻቸው በአርበኞች እጅም ገብተዋል። የአፄ ፋሲለደስ ብርጌዳ አርበኞች በወሰዱት የጸረ ማጥቃት እርምጃ ነው የጠላት ጦር የተፍረከረከው ተብሏል። በዚህ ተጋድሎም የጠላት ኃይል ከወደ ፋኖ የተሰነዘረበትን ጥቃት የሚመከትበት ፋታ እስኪያጣ ድረስ ሲሽመደመድም በአንጻሩ የፋኖ ኃይል ታክቲክ በተሞላበት የጦር ስልት ጠላትን አሽመድምዶታል። ኃያልነቱን ዳግም አስመስክሮ ፋኖ በወሰደው በዚህ ስልታዊ የጸረ ማጥቃት እርምጃም 23 ያገዛዙ ወታደሮች ሲደመሰሱ 153 ተተኳሽ፣ 8 የእጅ ቦምብ እንዲሁም የብሬን ሸንሸሎችና ሌሎች ወታደራዊ ቁሳቁሶችም በአርበኞች ቁጥጥር ስር መዋላቸው ተሰምቷል። በሌላኛው መረጃችን በደቡብ ጎንደር የተሰለፈው ያገዛዙ ሰራዊት በጥቃቱ በመሰላቸታቸውና በውስጥ የዘር መድሎ ምክንያት ልክ እንደ ቦይካብ እየተናደ ከነሙሉ ትጥቁ ፋኖን መቀላቀላቸውን ቀጥለዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።